በዓለማችን ላይ በቃላት ሊገለጹ የማይችሉ ውበታቸው ዓይን የሚማርኩ ነፍስን የሚያድሱ እጅግ ብዙ ቦታዎች አሉ። ከበረዶ ግግር ተራሮች እስከ ጥርቅም ሰማያዊ ባህሮች ዛሬ በጉዞአችን በምድራችን ላይ ካሉ 10 ምርጥና ውብ ቦታዎች ጋር እናስተዋውቃችኋለን። እስከ መጨረሻው አብራችሁን ቆዩ። በተለይ ቁጥር 1 ላይ ያለው ቦታ እጅግ ውብና ማራኪ ነው። ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ፕሮግራሙን ጀምሩ። አሁን ወደ እነዚህ ውብ ቦታዎች እናቀናለን። በአስረኝነት የምንመለከተው ስቶንሪኒ ግሪክ። ጉዟችንን የምንጀምረው በአውሮፓዊቷ ሀገር ግሪክ በሚገኘው አንድ አስደናቂ ስፍራ ነው። በኤጂያን ባህር ላይ ፈጥኖ ዓይን የሚይዘው የስቶንሪኒ ገጽታ እንደ ሰዓሊ ስዕል ውብና ማራኪ ነው። ይህች ደሴት የተገኘችው ከብዙ ሺህ ዓመታት በፊት በደረሰ ከፍተኛ የእሳተ ገሞራ ፍንዳታ ሲሆን ዛሬ ግን በዓለም ላይ ካሉ የፍቅርና የሰላም መዳረሻዎች ቅድሚያዋ ሆናለች። ገደላማ ዳርቻዎቿ ላይ የተገነቡት በኖራ የነጡ ነጭ ቤቶችና ሰማያዊ ጣሪያዎች ከሰማዩ ጋር ከባህር ቀለም ጋር የተዋሃደ ልዩ ስምምነት ፈጥሯል። በተለይ ደግሞ ኦያ በተባለችው መንደር ሆነው ፀሐይ ስትጠልቅ ማየት በምድር ላይ ሊታዩ ከሚችሉ ድንቅ ትዕይንቶች አንዱ ነው። ፀሐይዋ ወደ ባህሩ ስትጠልቅ ሰማዩ በብርቱካናማና በሐምራዊ ቀለማ ስታውለበልብ ቦታው ካለበት ዓለም ወጥተህ ሌላ ዓለም ውስጥ ያለ ያህል እንዲሰማ ያደርጋል። ታዲያ የዓለማችን ብዙ ቱሪስቶች ይህንን ውብ ገጽታ ለማየት እየከነፉ ወደ ግሪክ ይጓዛሉ። 9ኛ ደረጃ ላይ ያለው ደግሞ ቦራ ቦራ ፈረንሳይ ፓሊዥያ። ወደ ደቡብ ፓስፊክ ውቅያኖስ ስናመራ የፓስፊክ ዕንቁ ተብላ የምትጠራው ድንቅ ደሴትን እናገኛለን። ቦራ ቦራ ተፈጥሮ ቀለሟን የረጨችባት ትመስላለች። በደሴቲቱ ዙሪያ ያለው ባህር በጣም ጥራትና ንጹህ ከመሆኑ የተነሳ በባህር ውስጥ ያለውን ሕይወት ጥርት አድርጎ እንደ መስታወት ያሳያል። በተለይ በውሃ ላይ የተገነቡት ማራኪ ማረፊያዎች ለቦታው ልዩ ግርማ ሰጥቶታል። እዚህ ቦታ በጠዋት ስትነቁ ከእግራችሁ ስር ሰማያዊ ባህር እያያችሁ፣ ማታ ደግሞ የኮከቦችን ነጸብራቅ በውሃ ላይ እያስተዋላችሁ የምታሳልፉት ጊዜ በሕይወታችሁ የማይረሳ ትዝታ ይሆንላችኋል። 8ኛ ደረጃ ላይ ደግሞ የሚገኘው ባንፋ ብሔራዊ ፓርክ ካናዳ። አሁን ደግሞ ጉዟችንን ወደ ሰሜን አሜሪካ ወደ ካናዳ የሮኪ ተራሮች እንጓዝ። ባንፋ ብሔራዊ ፓርክ የተፈጥሮ ግርማ ሞገስ የታየበት ቦታ። በተለይ ሉዊስ ሐይቅ የተባለው ስፍራ በበረዶ ከተሸፈኑ ግዙፍ ተራሮች መሃል እንደ ጌጥ የተቀመጠ አረንጓዴ ዕንቁ ይመስላል። የውሃው ቀለም ከሩቅ ሲታይ ቀለም የተቀባ እንጂ እውነተኛ አይመስልም። እዚህ ፓርክ ውስጥ የሚታየው የተራሮች ድርድር፣ የጥድ ጫካዎች፣ የዱር እንስሳ ውህደት የሰው ልጅ መንፈስ የሚያድስና የተፈጥሮ ታላቅነትን የሚመሰክር ነው። 7ኝነት ላይ ደግሞ የምንመለከተው ማቹ ፒቹ ፔሩ። በአንዴስ ተራሮች አናት ላይ በደመናዎች መሃል የተደበቀችውና የጠፋችው የኢንካዎች ከተማ የምትባለው ማቹ ፒቹ ትገኛለች። ይህ ቦታ የተፈጥሮ ውበትና የሰው ልጅ ጥበብ የተገናኙበት ጥልቅ ምስጢር ነው። ጥንታውያን ኢንካዎች ያለ ዘመናዊ መሳሪያ እነዚህን ግዙፍ ድንጋዮች እንዴት እንደደረደሯቸው እስካሁን ዓለም ያስደንቃል። በማቹ ፒቹ በኩል ሲጓዙ የሚታዩት አረንጓዴ ተራራና ገደላማው እይታ እንዲሁም በቦታው ላይ ያለው ረጋ ያለ መንፈሳዊ ድባብ ለጎብኚዎች ልዩ ስሜት ይፈጥራል። በ6ኝነት ደግሞ የምናየው ግራንድ ካንየን አሜሪካ። የምድራችን የታሪክ ንብርብሮች ማየት ከፈለጉ ወደ አሪዞና ግራንድ ካንየን ማቅናት አለቦ። ይህ ግዙፍ ገደል በሚሊዮን ለሚቆጠሩ ዓመታት በኮሎራዶ ወንዝ አማካኝነት የተቦረቦረ የተፈጥሮ ሙዚየም ነው። የገደሉ ጥልቀትና ስፋት ከአንድ ሰው ግምት በላይ ነው። ፀሐይ ስትወጣና ስትጠልቅ በድንጋዮች ላይ የሚፈጠረው የቀይ የቢጫና ብርቱካናማ ቀለም ጨዋታ ዓይንን በውበት የሚማርክ ነው። እዚህ ቦታ ላይ ሆነው ወደ ታች ሲመለከቱ ጊዜ የቆመ ያህል ይሰማዎታል። ታዲያ ብዙ ቱሪስቶች ይህንን ቦታ ለመጎብኘት
በየቀኑ ይፈልሳሉ። በአምስተኛ ደረጃ ላይ የምንመለከተው ሳላር ደ ኡዩኒ ቦሊቪያ። በደቡብ አሜሪካ ቦሊቪያ ውስጥ በዓለም ላይ ትልቁና አስደናቂው የጨው ሜዳ ይገኛል። ይህ ቦታ የምድር መስታወት ተብሎ ይጠራል። በዝናብ ወቅት ጥቂት ውሃ ሜዳውን ሲሸፍን ሰማዩና ደመናው ወደ ታች ተመልሶ ያንጸባርቃል። በዚህ ወቅት መሬት የት ላይ አብቅቶ ሰማይ የት እንደሚጀምር መለየት አይቻልም። ልክ በደመና ላይ እንደተራመዱ ያህል ስሜት ይፈጥራል። ለፎቶግራፍ አንሺዎች፣ ለጉዞ አፍቃሪዎች ይህ ቦታ በምድር ላይ ያለ ሌላ ዓለም ነው። ለዚህም ነው በአካባቢው ላይ በርካታ ቱሪስቶች በየጊዜው የሚጓዙት። በአራተኛ ደረጃ ላይ ደግሞ የምንመለከተው የቪክቶሪያ ፏፏቴ ዛምቢያና ዚምባብዌ። በአፍሪካ እምብርት በዚምባብዌና በዛምቢያ ድንበር ላይ ታላቁ የቪክቶሪያ ፏፏቴ ይገኛል። በአካባቢው ቋንቋ ሞሴ ኦኦቱያ ወይም የሚነካካ ጭስ ይባላል። በሰከንድ ውስጥ በሚሊዮን የሚቆጠር ሊትር ወደ ታች ሲምዘገዘግ የሚፈጥረው ድምፅና ጉም እስከ 40 ኪሎ ሜትር ርቀት ድረስ ይታያል። ፏፏቴው በሚረጨው ውሃ ምክንያት ዘውትር የሚታየው ቀስተ ደመና ለቦታው ሰማያዊ ውበት ያላብሰዋል። ይህ የተፈጥሮ ኃይልና ውበት በአንድነት የታየበት ድንቅ ስፍራ ነው። ቱሪስቶችም ይህን ቦታ ለማየት በየጊዜው ይከንፋሉ። በሶስተኝነት የምንመለከተው ደግሞ አይስላንድ። አይስላንድ የተቃራኒ ምድር ናት። ንቁ እሳተ ገሞራዎችና ግዙፍ የበረድ ውግር ተራሮች በአንድነት የሚገኙባት ሀገር። እዚህ የሚገኘው እንደ ስኮጋፎስ ያሉ ፏፏቴዎችና የጥቁር አሸዋ ባህር ዳርቻዎች አስፈሪና ማራኪ ውበት አላቸው። በተለይ በክረምት ወራት በምሽት ሰማይ ላይ የሚጨምረው የሰሜን ብርሃን አይስላንድን በምድር ላይ ካሉ እጅግ አስማታዊ ቦታዎች ተርታ ያሰልፏታል። በሁለተኝነት ደግሞ የምንመለከተው ማልዲቭስ። ፍጹም ሰላምና ዝምታ ከፈለጉ ማልዲቭስ ትክክለኛ ምርጫው ነው። በህንድ ውቅያኖስ ላይ የተበተኑ እነዚህ ትንሽ ደሴቶች ነጭ አሸዋዎችና በጣም ንጹህ በሆኑ ውሃዎቻቸው ይታወቃሉ። እዚህ ቦታ የባህሩ ቀለም ከሰማዩ ጋር ተዋህዶ ይታያል። የውሃ ውስጥ ሕይወት፣ ኮራሎችና የተለያዩ ዓሳዎች ማልዲቭስን የባህር ውስጥ ገነት ያደርጓታል። ሕይወት እዚህ ጋር ቀስ ብላ የምትፈስ ትመስላለች። በዚህም ብዙ ቱሪስቶች ተመስጠው ለበርካታ ጊዜ ይመላለሱባታል። በአንደኝነት የምናየው ደግሞ ኬዮቶ ጃፓን። በመጨረሻም ቁጥር 1 ላይ የጃፓን የባህል መገኛ የሆነችው ኬዮቶን እናገኛለን። ኬዮቶ የተፈጥሮ ውበት ከሰው ልጅ ታሪክና ስነ ጥበብ ጋር በጥብቅ የተቆራኘባት ከተማ ናት። በተለይ በጸደይ ወቅት ሳኩራ ወይም የቼሪ አበቦች ሲፈኩ ከተማዋ በሮዝ ቀለም ትሸፈናለች። እንደ አሪሻማ ያሉ የቀርከሃ ጫካዎችና ጥንታውያን ወርቃማ ቤተ መቅደሶች ለከተማው ሰላማዊና መንፈሳዊ ድባብ ሰጥቷታል። ኬዮቶ ውበት በዝምታና በጥበብ ውስጥ እንደሚገኝ የምታስተምር ከተማ ናት። ታዲያ በርካታ ቱሪስቶች ይህን ቦታ ለማየት በዓመት በሚሊዮን የሚቆጠሩ ሰዎች ይጓዙባታል። ውድ ተመልካቾቼ እነዚህ አስደናቂ ቦታዎች መካከል የእናንተ ምርጫ የትኛው ነው? ወይም ደግሞ የጎበኛችሁትና እዚህ ዝርዝር ውስጥ ያልተካተተ ውብ ቦታ ካለ ኮሜንት ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ ማድረግ፣ ለጓደኛችሁ ማጋራት እንዳትረሱ። ተጨማሪ አስገራሚ ቪዲዮዎች ቻናላችንን ሰብስክራይብ አድርጉ። ስለተከታተላችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩን።